ቴዎድሮስ ታደሰን ሳስብ አለቅሳለሁ፣ እምባዬ ይቀድመኛል። አንጋፉ የጥበብ ሰው ጋሽ ታምራት በስሜት ተውጦ የተናገረው ንግግር ነው። ጠቢባን ተጠበው ደራሲዎችም ሆነ ገጣሚያን እሱን ለመግለጽ ቃላት የሚሰወርባቸው ገና ነውና ላይወርድ የተሰቀለው ከ40 ዓመታት በላይ ዝናውን መወደዱን ሳያንሸራትት ማስቀጠል የቻለው ቴዎድሮስ ታደሰ በአንድ ወቅት ፎቶውን ስንመለከት ብዙሃኖች ተደናግጠናል። ለሀገር ውለታ የዋሉት ጥበበኞች ጋሽ ታምራት፣ ቴዎድሮስ ታደሰና አሸናፊ ከበደ ምን ገጠማቸው? ሁሉም በሚያሳዝንና በማይገባቸው ስፍራ ውስጥ ይገኛሉ። በቀን $1000 ከማግኘት 100 ብርን እስከ መናፈቅ ደርሷል። ወዲህ ደግሞ የነጥላሁንን የታምራት ደስታን ሙዚቃ በራሱ ሙዚቃ ቤት ያሳተመው አሸናፊ ከበደ ባልታሰበ ሕይወት መንገድ ውስጥ ተገኝቷል። ለውስን ደቂቃዎች አብረን ስንዘልቅ የእነዚህን ጠበብቶች መማጋርተን በዕድሜ ጅረት ውስጥ የመጣን ጸጸትና ናፍቆትም እንዳስሳለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። አንዳንድ ዘመኖች ከሌሎች ዓመታት የደመቁ ናቸው ይባላል። እውነት መሆኑን ለማረጋገጥ ቴዎድሮስ ታደሰ የደመቀበትን ዘመን ማስታወስ ከበቂ በላይ የሆነ ማረጋገጫ ነው። በኢትዮጵያ የሙዚቃ ታሪክ ውስጥ ቴዎድሮስ ታደሰ እንደ አንድ ሙዚቀኛ ብቻ ተቆጥሮ የሚታለፍ ሰው ሳይሆን የሙዚቃ ኢንዱስትሪውን ያሻገረ፣ ዘመነኞቹንም ሆነ ከሱ በኋላ የመጡ ባለሙያዎች አንተ የተለየ ነህ ብለው እንዲያከብሩት ያደረገ ገናና ሰው ነው። ታዲያ ሙዚቃን እንዳላነገሳት ሁሉ እሷ ግን ፊቷን ዘወር አድርጋበት ስኪዞፍሬኒያ ለተባለ የአእምሮ እክል እንዲዳረግ አድርገዋለች። ይሄ በሽታ አይነትም መድኃኒታቸውን በትክክል ለማይከታተሉ ሰዎች ትንሽ አስቸጋሪ እንዲሆን የሚያደርገው ሲሆን በትክክል አእምሮአቸው እንዳያስብና እንዳይሰራ ተጽዕኖ ያደርሳል። ቴዎድሮስም ለዚህ በሽታ እንዲዳረግ ሆኗል። በርካታ የሀገራችን ድምፃውያኖች ሳንጠግባቸው ምናለ ዕድሜ ልካቸውን ባንጎራጎሩ እያልን ስንመኝ ኬኔዲ መንገሻን አይነት የዘመን ክስተት ብዙ ሳንጠግበው ሲያልፍ ማዲንጎ አፈወርቅን ያህል ባለጉሮሮ አይፈጠርም የተባለው ሰው በድንገት ሲያመልጠን፣ አንዳንዶች ደግሞ በሕይወት እያሉም የሚናፈቁ ድምፃቸውን ያጠፉብናል። ከእነዚህ ውስጥ እጅጋየሁ ሽባባው ጅጃ አንዷ ስትሆን ዋናው ደግሞ የዛሬው ዋናው ርዕሳችን ቴዎድሮስ ታደሰ ነው። ቴዎድሮስ ታደሰ አይደለም ሙዚቃን የሚያውቅ ባለሙያ ቀርቶ ተራው አድማጭ እንኳን እሱ ከማንም ጋር አይወዳደርም በማለት መስፈሪያ አልባ ብለውታል። በመዲናችን አዲስ አበባ ተወልዷል። የመጀመሪያ ትምህርቱን በወይዘሮ ቀለመወርቅ ተከታትሏል። ሁለተኛ ደረጃ ትምህርቱን በኢትዮጵያ ትቅደም ጨርሷል። በልጅነቱ ጀምሮ ሙዚቃን ማንጎራጎር የሚወደው ቴዲ ትምህርቱን ከዛ በኋላ መቀጠል አልቻለም። ድምፁን በመልካሙ ተበጀ ቀጠለና የሚኒሊክ ወስናቸውን እየዘፈነ ሰንበት በታለና ለመጀመሪያ ጊዜ ወደ መድረክ ይዞት የወጣውን የሙሉቀን መለሰ እየዘፈነ ወደ ዘመናዊ መድረክ መጣ። ለመጀመሪያ ጊዜ ድምፁን የሰሙ ሰዎች አጀብ በማለት እጃቸውን አፋቸው ላይ ጭነዋል። የምሽት ጭፈራ ቤቶችም ሆነ ቲያትር ቤቶች ለመጫወት የራሱን ሙዚቃ ማውጣት አልተጠበቀበትም። እንደውም በጎደለው የሚገባ ጆከር ሆነ። ዘመናዊ ሙዚቃንም ሆነ ባህላዊ ሙዚቃን ሲጫወተው ፍጹም ከነግርማው ነው። እንግሊዘኛ ሙዚቃንም አሳምሮ ያቀነቅነው ነበር። ቆየት አለናም እስከ መቼ ሰዎችን ሙዚቃ ያቀነቅናለሁ በማለት በቀን 6 ብር እየተከፈለው በሰራበት አምፒር ሲኒማ ቤት ጎን ያለው ስቱዲዮ ጭፈራ ቤት የመጀመሪያ አልበሙን በ1977 ላይ ሉባንጄ በተሰኘ ስያሜ የበኩር ልጁን ለአድማጭ አቀረበ። የወለዱት ሲሳምለት የደገሱት ሲበላለት ደስ ይላል እንደሚለው ሁሉ የዘፈኑትን በአድማጭ ዘንድ ተወዶ ሲሰማ ስሜት ወደር አልባ ነውና በወጣትነት ዕድሜው ሙዚቃው ሲወደድለት ደስታው ወደር አልባ ነበር። ቀጠለናም ሳዱላዬ ነይ በማለት ሁለተኛ አልበሙን ተደራሽ አደረገ። አሁንም ሕዝቡ የባለተሰጥኦውን ሥራ አጣጣመለት። ትናንትና ዛሬን ደገመ። እንደ ብሔራዊ መዝሙር ሁሉም በቃሉ የሸመደደውን እምዬ ኢትዮጵያ ይመርልሽ ሰብሉ፣ አዝመራሽ ጎተራው ይሁንልሽ ሙሉ እያለ የሚስረቀረቅበትን ሀገር ወዳድ መሆኑን የሚገልጸው ሙዚቃውን ለሀገሩና ለሚወደው ሕዝብ አበረከተ። ቀድሞውኑ በፍቅሩ ወድቆ የነበረው ኢትዮጵያዊ ሁሉ አንተ የጥበብ አድባር አሉት። ጥበብን አክብሮ ለጥበብ ተሰውቷል። ደግሞም በሱ ሙዚቃ ያልደነሰ፣ በትዝታ ያልነጎደ፣ የሚያፈቅራትን ሴት እያሰበ ያልተብሰለሰለ፣ የማያውቃትን ሴት ያላፈቀረ ኢትዮጵያዊ የለም። መላ ሀገሬው ተስማምቶ የሚወደው ቴዲ ኑሮውን በአሜሪካ አድርጎ ጥፍት አለ። አረ ወዴት ነህ እያሉ የሚፈልጉት አድናቂዎቹ በሥራዎቹ አላገኙትም። በደረሰበት ተደጋጋሚ ጭንቀትና ድብርት ለአእምሮ እክል ተዳርጎ እንደነበረ ተሰማ። በርካቶች ሐዘናቸው ወደር አልባ ሆነ። ወዳጅ ዘመዶቹ ተረባርበው የአእምሮ ሕመም ማገገሚያ ማዕከል ውስጥ አስገብተው ወደ ጤናው ተመልሶ አዲስ ሥራ በቅርብ ሊለቅ እንደነበረ ቢሰማም ወሬው ግን ሳይደገም ሥራውም ከምን እንደደረሰ ሳይታወቅ አሁን ላይ ደርሷል።
ታዲያ ጋሽ ታምራት ከሰራው ስራ የትኛውን ተወዳለህ ሲባሉ ቴዎድሮስ ታደሰ የሰራውን ያቀባብራል ወይ የሚለውን ነው በማለት ይናገራሉ። ወዲያው በሰይፉ ጋባዥነት ኢሳያስ ሲጫወተው ጋሽ ታምራት በናፍቆት በትዝታ ደግሞ አንዳች ነገር ከውስጣቸው ተደብቆ እንደፈነዳ በሚያስተጋባ መልኩ በዓይናቸውም ባይፈስ ጀመር። ኢሳያስ ይዘፍናል፣ ጋሽ ታምራት ያለቅሳል። ሙዚቃው እንዲቋረጥ አልፈለጉም። ኢሳያስ ሲያቆም በስሜት አስቀጠሉት። ያቀባብራል ወይ በናፍቆት ወዳጅም ቢሰጡት ባደራ በናፍቆት ወዳጅ ቢሰጡት ፈተና። ጋሽ ታምራት ያለቀሱበት ምክንያት ቴዎድሮስ ታደሰ እንደናፈቃቸው ደግሞም እንደሚያሳዝናቸው ያን ያሳለፉትን መልካም ጊዜ እያሰቡ እንደሆነ ቢናገሩም ከዚህ በላይ የሆነ የተደበቀ ሕመም ሊኖራቸው እንደሚችል ግን ከታሪካቸው መረዳት ይቻላል። ጋሽ ታምራት ወጣትነታቸውን ኑረውታል፣ ተደስተውበታል። የዕድሜ ማምሻቸው ግን በጸጸት የተሞላ ይመስላል። በውስጣቸው ብዙ ሕመሞችና ስቃዮች እንደሚመላለሱ ቃለ ምልልሱን የተመለከቱ ሁሉ የሚረዱት እውነት ነው። ያኔ በወጣትነታቸው ዘመን ይሰራሉ፣ ይጨፍራሉ፣ ይጠጣሉ፣ ያጨሳሉ፣ ከሴት ጋርም ያድራሉ። ብዙ ወጣቶች የሚያልፉበትን ሕይወት ሁሉ አልፈውበታል። ቤተሰቦቻቸው በደርግ በሙሉ ሲረሸኑባቸው በአሜሪካ የሚኖሩ ዘመዶቻቸው ፕሮሰስ ጨርሰው ወደ አሜሪካ ወሰዷቸው። እስከ ማስተርስም ተማሩ። ዳታ አናላይስና ኮዲንግ ተቀጥረው ጥሩ ገንዘብ እየተከፈላቸው ቢሰሩም ደስታ ግን ከሳቸው ራቀ። ምክንያቱም የጥበብ ሰው እንደዚህ አይነቱን ሥራ ቁጭ ብሎ መስራት እስር ስለሚሆንበት። ከዛም ለጓደኛቸው ደውለው ወደ ላስ ቬጋስ ተጓዙ። ደርሳቸው የሚስማማውን ከተማ ሊሞዚን የመንዳት ሥራ ጀመሩ። ዓለም ላይ ያሉ ታዋቂ ሰዎችን በዚህ ሥራቸው አጋጣሚ አግኝተዋል። በቀን $1000 ቲፕም ያገኛሉ። ይህን ገንዘብ ግን አልቆጠቡትም። ቁማር፣ መጠጥ፣ ሴት እያሉ ጨረሱ። ጊዜ ቁም አይጠብቅምና እርጅና መጣ፣ ጉልበት ደከመ። ብር ተሰብስቦ ወደ ሀገራቸው መጡ። ጋሽ ታምራት 3 ልጆች ቢኖራቸውም ሁለቱን ስላላሳደጓቸው አይገናኙም። ልጆቹም አባቴ ብለው አይፈልጓቸውም። በዚህም ከፍተኛ ጸጸት ውስጥ መሆናቸውና ምንም ማድረግ አለመቻላቸው እንደሚያማቸው ሲናገሩ አንዷ ልጃቸውን ግን እንዳሳደጉ እሷ እንደምትጠይቃቸው ይናገራሉ። ያ ለጥላሁን ገሰሰ የ13 ወር ጸጋ፣ ለእምባዬ ቦይ ልሥራ፣ የእሷስ ነገር አይወራና ሌሎች እጅግ በጣም ተወዳጅ ግጥምና ዜማዎችን ሰጥቶታል። ለቴዎድሮስ ታደሰ ያቀባብራል ወይ፣ ተውልመድ ገላይና ሌሎችንም ሥራዎች አበርክቷል። ሐመልማል አባተ፣ ኤፍሬም ታምሩ፣ ፀሐዬ ዮሐንስ፣ መሐመድ አህመድ፣ ምኒልክ ወስናቸው፣ አስቴር አወቀ፣ ኩኩ ሰብስቤና ሌሎች ዝነኛ ድምፃውያን ሁሉ የጋሽ ታምራትን ግጥምና ዜማ በሰልፍ ወስደው ሰርተው ገነውበታል። ታዲያ ያ የጥበብ ዋርካ ወጣትነት አሰናክሎት ብዙ ጥፋቶችን አጥፍቶ በስተርጅናው በብዙ ሕመምና ጸጸት ውስጥ እያለፈ ይገኛል። ለመኖር እንኳን ደጋግ ሰዎች በሚያደርጉለት ድጋፍ መሆኑ ልብ ይሰብራል። አሁንም በዛ ሁሉ የውስጥ ሕመም ግን ጋሽ ታምራት እግዚአብሔር ይመስገን እያለ ይስቃል። ገመናውንም ሳይሸሽግ የመታውን እንቅፋት ሌሎችን እንዳይመታ ተሞክሮውን ያጋራል። አሸናፊ ከበደ 11 አልበሞችን ተደራሽ አድርጓል። ሰው አይናቅም፣ ሰው ሆኖ በሰው ላይ አይቀልድም፣ የነገ መድረሻው አይታወቅም ቢልም የእሱ መድረሻ ግን ይሄ መሆኑ ያሳዝናል። የራሱ ከለር፣ የራሱ የተለየ ተሰጥኦ ባለቤት የሆነው አሸናፊ ከበደ ሥራዎቹ ዘመናዊ ሽሬ ተብለው ተቀምጠውለታል። በሙዚቃ ሕይወት ውስጥ ከፍታን እስከ መጨረሻው ተመልክቷል። በገንዘብ ቢሆን የተሻለ ኑሮ መኖር ጀምሮ ነበር። የራሱ ከአንድም 3ም ክለቦች ከፍቶ ነበር። ባመነው ወዳጁ በደረሰበት ክደትና በደል ዜሮ ቢቀርም ይሄ ብቻ አይደለም። ለጥላሁን ገሰሰ፣ ኢዮብ መኮንን፣ ታምራት ደስታን ጨምሮ የራሱን ሙዚቃ ቤት ከፍቶ ካሴታቸውን አሳትሞላቸዋል። ታዲያ በዚህ ከፍታ ውስጥ የነበረው ሰማይ ቢያስገመግም ተማምነን ነው፣ ላቁም መቀለዴን፣ አንቺ ብቻ ኑሪ፣ ሰው አይናቅም፣ አይድሌ፣ የራስሽ ጉዳይና ሌሎች ያልዘረዘርናቸውን ከ11 በላይ ተወዳጅ አልበሞችን ያደረሰና አሸናፊ ከሰሞኑ የወጣው ቪዲዮ አስደንጋጭ ነው። ያ ለብዙሃኖች እንጀራ የሚሰጠው ሰው የምግብ ተቸግሮ የምሳ ሙሉልኝ እያለ ሲጠይቅ ታይቷል። ከዛም አልፎ በየመንገዱ እየዘፈነና እየደነሰ መታየቱ የብዙሃኖችን ልብ ሰብሯል። አሸናፊ ብዙ ከፍታዎችን ቢመለከትም አሁን ግን በዝቅታ ውስጥ ይገኛል። ሕይወት የፈተና በትሯን ደጋግማ ሳርፋበት መቋቋም ተስኖት በአዲስ አበባ ጎዳናዎች እንዲወጣ አስገድደዋለች። ልበቀና ኢትዮጵያውያኖች እሱን ለማገዝ እንደሚፈልጉ እየገለጹ ይገኛል። አበቃ። እነዚህ አንጋፋ የጥበብ ሰዎች ካሉበት ሁኔታ ወጥተው በድጋሚ በጥበብ ሥራዎች የምንመለከትበት ቀን ሩቅ እንደማይሆን ተስፋ እናደርጋለን። እናንተ ያላችሁን ሐሳብ በኮሜንት፣ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።